በጎንደር የተሰማውና የታየው አስደናቂ ተአምር ምንድነው? ቅድስት ኪዳነ ምሕረት እንግዲህ ተገልጣ በርካቶችን በጸበሏ እየፈወሰች እንደሆነ ለመስማት ችለናል። አይነ ስውር እንግዲህ እየበራ ይገኛል። እንደዚሁም ደግሞ ከበርካታ በሽታዎች እንግዲህ በርካቶች እየተፈወሱ እንደሆነ እየተነገረ ይገኛል። በዚያ ስፍራ ላይ ጸበልም እንደፈለቀ እንደዚሁ ተመልክተናል። የማርያም ወይም ደግሞ የቅድስት ኪዳነ ምሕረት ስዕሏም እንደዚሁ በዛፍ ላይ ተገልጦ በግልጥ እየታየም ይገኛል። ስለዚህ ጉዳይ ዛሬ በሚኖረን ቆይታ በስፋት እንመለከታለን። ቪዲዮዎችንም እንደዚሁ የማስመለከታችሁ ይሆናል። ከዛ በተጨማሪ ታዋቂው ዩቲዩበር እና በዩቲዩብ ላይ ላይቭ በማስተላለፍ የሚታወቀው ዓለምን እየዞረ የሚገኘው ግለሰብ አይሾ ስፒድ ኢትዮጵያ እንደሚመጣ እንግዲህ የተነገረ ይገኛል። በሀገራችን ውስጥ በሚገኙ ትልልቅ ቲክቶከሮች አማካኝነት እንግዲህ ይሄ ነገር በስፋት እየተነገረ ይገኛል። ጉዳዩ ምንድነው? በምን አይነት መንገድ ነው የሚመጣው? ወደዚህ መምጣቱ ምንድነው ጥቅሙ የሚለውን ጉዳይ እንግዲህ በርካቶች በቪዲዮ እየተናገሩና እያብራሩ ይገኛሉ። ስለሱም ሰፊ ቪዲዮዎችን ይዣለሁ። ከዚህ በተጨማሪ ስለ ቀነኒ አዱኛ እንደዚሁ የተሰማ አዲስ መረጃዎችም አሉ። የሕክምና ምርመራ ውጤትም እንግዲህ የቀነኒ አጎት ይዞ የወጣው መረጃም አለ። ስለሱም በሶሻል ሚዲያው ላይ በርካቶች ሲወያዩበት፣ በተለይም ደግሞ በቴዲ ሐዋሳ ቤት እንግዲህ የተለያዩ ውይይቶችና እንደዚሁም ደግሞ ቆይታዎች ሲደረጉ ነበረ፣ ላይቭ ላይ ማለት ነው። ስለሱም ጉዳይ በዛሬ ቆይታችን የምናነሳ ይሆናል። እናንተ ብቻ አብራችሁን ቆዩ። ኖር ኢትዮጵያውያን በዓለም ዙሪያ የምትገኙ እንደምን ቆያችሁኝ? ዛሬም እንግዲህ አዳዲስ ወቅታዊ አነጋጋሪ የሆኑ ጉዳዮችን ወደ እናንተ ይዤላችሁ መጥቻለሁ። በመግቢያ እንደነገርኳችሁ በጣም በርካታ ቪዲዮዎችን ይዣለሁ። እሱን እንመለከታለን። በዚያም ላይ እንግዲህ እኔ ቪዲዮዎችን እየተመለከትኩኝ ሐሳብና አስተያየቴን በቀጥታ ወደ እናንተ አደርሳለሁ። እናንተም ቪዲዮዎችን እየተመለከታችሁ ሐሳብና አስተያየቶቻችሁን፣ ምክርና ተግሳጻችሁን በኮሜንት ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ደግሞ ካላችሁ ቻናሉን ሰብስክራይብ በማድረግ ወቅታዊ አነጋጋሪ መረጃዎች፣ ቪዲዮዎችና እንደዚሁም ደግሞ ወቅታዊ ጉዳዮች ወደ እናንተ የሚደርሱበት በመሆኑ ቶሎ እንዲደርስ ማድረግ ትችላላችሁ። ሰብስክራይብ በማድረግ ቤተሰብ በመሆን ማለት ነው። ይህ ቪዲዮ ደግሞ በርካቶች ጋር እንዲዳረስልኝ ላይክ እና ሼር ማድረግ እንደዚሁ እንዳይዘነጋ፣ ድጋፋችሁንና እንደዚሁም ደግሞ አብራችሁን እንደሆናችሁ በላይክ አሳዩኝ። በቀጥታ ወደ ቪዲዮቻችን የምንገባው በቀዳሚነት የምናነሳው ኪዳነ ምሕረትን ጉዳይ ነው። በጎንደር የተፈጠረው እውነት ማለት ነው በርካቶችን ያስደነቀ እንደሆነም እንግዲህ የተነገረ ይገኛል። በርካቶች በዚህ ጸበል አዲስ በፈለቀው ጸበል እንግዲህ እየተፈወሱ እውራን እየበሩ እንደዚሁ በተለያዩ በሽታዎችና ድዊ ተይዘው ያሉ ሰዎችም እንደዚሁ ከህመማቸው ፈውስን እያገኙ እንደሆነ እየተነገረና እንደዚሁም እየተመለከትን እንገኛለን ማለት ነው። ጉዳዩ ምንድነው? እንዴት ነው የተፈጠረው የሚለውን ነገር፣ የቅድስት ኪዳነ ምሕረት ስዕልስ በምን አይነት ሁኔታ ነው የተገለጠው፣ ምንስ ይመስላል የሚለውን ነገር በቪዲዮዎች በተከታታይነት እንመልከት። አስገራሚ የተባለ ኪዳነ ምሕረት ተአምር መታየቱ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ወረዳ ቆላድባ ከተማም አንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ምስል መታየቱ እየተነገረ ሲሆን፣ ምስሉም እንግዲህ ታየው አንድ በከተማው መሃል ላይ በሚገኝ ግዙፍ ዋርካ ላይ ሲሆን፣ ዋርካውም እንግዲህ ከኮሪደር ልማት ጋር በተገናኘ እንዲቆረጥ ትዕዛዝ ሰጥቶ ነበረ። እናም የቀን ሰራተኞች ዋርካውን ለመቁረጥ ቀኑን ሙሉ ሲታገሉ፣ ዋርካውን ለመቁረጥ እንግዲህ ሲጠቀሙባቸው የነበሩ የተለያዩ አይነት መቁረጫ ማሽኖች እየተሰበረባቸው ዋርካው አልቆርጥ እንዳላቸውና ቀኑ ሙሉ ሞክረው ሲያቅታቸው ነገሩ አልሆነም በማለት ዋርካውን ጥለው ይሄዳሉ። ታዲያ ከዚህ በኋላ ነበር ይህ ተአምር የተፈጠረው። ከላይ እንግዲህ በምስሉ ላይ እንደምትመለከቱት የቅድስት ኪዳነ ምሕረት ምስል በዋርካው ዛፍ ላይ ታይተዋል። ይህንን ተአምር እንግዲህ በርካቶች በቦታው በመገኘት እንግዲህ በስልካቸው ሲቀርጹ፣ እንዲሁም ደግሞ ተአምሩን የሰሙ ከተለያዩ አካባቢ ላይ የሚኖሩ ሰዎች በቦታው በመገኘት ተአምሩን እየተመለከቱት ይገኛሉ። ተአምራቱ አሁንም ቀጥለዋል። የቅድስት ኪዳነ ምሕረት ስዕል በዋርካ ላይ የታየበት ቦታ ላይ አዲስ ጸበል እንደፈለቀ እየተነገረ ይገኛል። በትናንትናው ዕለት በምስራቅ ደንቢያ ቆላድባ ከተማ በዋርካው ላይ የቅድስት ኪዳነ ምሕረት ምስል ታይቶ ነበረም። ዛሬም ላይ ተአምራቱ ቀጥሎ በስፍራው ላይ አዲስ ጸበል ከመሬት ውስጥ ፈልቆ እንደወጣ እየተነገረም ይገኛል። እናም በጸበሉ በርካታ ሰዎች እየተጠመቁና ከተለያዩ በሽታዎች እየተፈወሱ መሆኑን ከስፍራው የደረሱ መረጃዎች ያመላክታሉ። እንዲሁም በርካታ ምዕመን ይህንን ተአምራት ለማየት ከተለያዩ አካባቢዎች ወደ ስፍራው እየተመመ እንደሚገኝም ተገልጿል። ስለ ቆላድባ ማምሻውን የተሰማ መረጃ አለ። በጎንደር ምስራቅ ደንቢያ ቆላድባ የታየው የኪዳነ ምሕረት ድንቅ ተአምር ዛሬም በፈውስ ቀጥሏል። አይኑ ጨርሶ የማያይ አንድ ወጣት በጸበሉ ተጠምቆ አይኑ መብራቱን የሚገልጽ ልብ የሚነካ የምስራች ከስፍራው ተሰምቷል። ከአለቱ ስር በፈለቀው በዚህ ድንቅ ጸበል ብዙዎች ከየበሽታቸው እየተፈወሱ ይገኛሉ። በቆላድባ የሚገኘው ይህ ጸበል መሳሪያውን ያስቆመች እናታችን ቅድስት ድንግል ማርያም ዛሬ ብርሃንን ሰጠች በሚል ምስጋናና እልልታ አካባቢው ተሞልቷል። እግዚአብሔር በቅዱሳኑ ላይ ድንቅ ነው። ይህ ወጣት ከዓመታት ጨለማ በኋላ ብርሃንን ማየቱ ለብዙዎች የእምነት ጥንካሬ ሆኗል። ትናንትና ነው ይሄ ምስል የተለቀቀው። እንግዲህ ጎንደር ቆላድባ ላይ ነው ይሄ ተአምር ተደረገ የተባለው ማለት ነው። ተአምሩ ምንድነው? የእመቤታችን ምስል ዛፉ ላይ ነው የታየው ማለት ነው። ይሄንን መቼ ነው የሰማነው?
ትናንትና ማታ። ዛሬ ደግሞ ታኅሳስ 23 ማለት ነው 5 ሰዓት አካባቢ ላይ ጸበል ፈለቀ ተባለ። ጸበል በዚህ ተገርመን ሳናበቃ አሁን ደግሞ ምሽት አካባቢ የወጣ ዜና ካያችሁ ጸበሉ እውር አበራ። ይሄ እንግዲህ ዓለም ሁሉ ሊያየውና ሊሰማው የሚገባ የእናታችን የቅድስት ኪዳነ ምሕረት ተአምር ነው። እንግዲህ ምን ይደረጋል? ሰው የተለያየ አስተያየት ሊሰጥ ይችላል፣ ግን ምንም ማድረግ አይቻልም። የእናታችን የቅድስት ኪዳነ ምሕረት ተአምር ነው። ይሄንን ዓለም ሊሰማው ያስፈልጋል እና ይሄ ቦታ ይውላችሁ፣ ይሄ ቦታ እመኑኝ እንደ ሰሚነሽ ኪዳነ ምሕረት የሚሆን ቦታ ነው። እንዳትጠራጠሩ። ምን አለበሉኝ። ይሄ ቦታ እንደ ሰሚነሽ ኪዳነ ምሕረት የሚሆን ቦታ ስለሆነ ሁላችንም በዚህ ቦታ ጸበል እንጠቀምበት። እናታችን ኪዳነ ምሕረት ገና ብዙ ተአምር ታሳየናለች። አዎ እንግዲህ ይህንን ይመስላል። ይህንን ጉዳይ በርካቶች በሰዓት እየተነጋገሩበትና እንደውም ቪዲዮዎችም እያጋሩ በቦታውን በስፍራውን በመገኘት ያገኙትን እና የተመለከቱትን ተአምር እየመሰከሩ ይገኛሉ። እጅጉን የሚያስደንቅና የሚያስገርም ነው። ሌላው ውድ ቤተሰቦች ከሰሞኑ መነጋገሪያ የሆነው ጉዳይ ደግሞ ታዋቂው ዩቲዩበር እንደዚሁም ደግሞ ዩቲዩብ ላይ ስትሪም በማድረግ ቪዲዮ ላይቭ በማሳየትና እንደዚሁም ደግሞ ሰዎችን በማዝናናት ነው የሚታወቀው የክርስቲያኖ ሮናልዶ የቀንደኛ ደጋፊም እንደሆነ ይታወቃል። አሁን ላይ እንግዲህ አፍሪካን እየጎበኘና በአፍሪካ ውስጥ ቱር እያደረገ ይገኛል። ከዚህ ቀደም የተለያዩ ዓለማትን ዞሯል። ቻይናም በመገኘት እንግዲህ የቻይናን ባህል እንደዚሁም ቴክኖሎጂ የቻይናን ሀገር እንግዲህ ለዓለም ገልጧል። በርካቶችን ማስደንቋል። ቻይና እንደዚህ ነች እንዴ ብለው እንግዲህ በርካቶች እንዲገረሙ ያደረጉ ቪዲዮዎችን እንግዲህ ለዓለም አሳይቶ ነበር። የምናስታውሰው የቅርብ ጊዜ ትዝታችን ነው። አሁን ደግሞ በአፍሪካ ተገኝቷል። አፍሪካ ውስጥ እንግዲህ የተለያዩ ሀገራት እየዞረ ይገኛል። ወደ ሳውዝ አፍሪካ እና የመሳሰሉ ሀገራት እንደዚሁ እየጎበኘ ይገኛል። ታዲያ ይህንን ግለሰብ ወደ ኢትዮጵያ በማምጣት ኢትዮጵያን ለዓለም ማስተዋወቅ ለዓለም ማሳየት ይገባል ያሉ ሶሻል ሚዲያ ላይ የሚሰሩ ሰዎች እንግዲህ ሀሳባቸውንና ለዚህም ሰው ያላቸውን ግብዣ እንደዚሁ እያቀረቡ ይገኛሉ። ወደ ኢትዮጵያም እንደሚመጣ እየተነገረ ይገኛል። አንዳንድ በእርግጥ እክሉ የሆኑ ነገሮችም አሉ። ይህ ሰው ወደዚህ ቢመጣ የኢንተርኔት ስፒድ ሊሚት ያደርገዋል ወይም ደግሞ ይገድበዋል። እንደሚታወቀው እንግዲህ እሱ በጣም በትልቁ ነው ወይም ደግሞ በጥራት ነው ቪዲዮውን የሚያሰራጨውና ያ ደግሞ ትልቅ የሆነ አቅም የሚጠይቅና ወይም ደግሞ ትልቅ የኢንተርኔት አቅም የሚፈልግ በመሆኑ በእኛ ሀገር ደግሞ ያ ነገር ስለሌለ ይህን ነገር ያስተጓጉላል ወይም ደግሞ እክል ይሆናል ብለው ገልጸዋል። ነገር ግን ወደ ኢትዮጵያ እንደሚመጣም እንደዚሁ የተገለጸ ይገኛል። በተለያዩ መንገዶች መፍትሄ ለመስጠትም እየተሞከረ ይገኛል። እስኪ ምን ይመስላል የሚለውን እና አዶናይ እና መሰል ቲክቶከሮች በእንደዚህ አይነት መልኩ ስለ ጉዳዩ ሀሳባቸውን አብራርተዋል። እስኪ እንመልከት። አይሾው ስፒድ ልንቀበለው ነው እንግዲህ እንኳን በደህና መጣ ወደ ሀገራችን ብለን ሀገራችን ልናሳየው ነው በኩራት ማለት ነው። ጋይስ እኔ በጣም ተዘጋጅቻለሁ። እናንተስ ተዘጋጅታችኋል ወይ? አዲስ ቻሌንጅ ደግሞ ልናስጀምር ነው። እንደለመድነው ታሪካዊ የሆነ ሪከርድ መስበር ይኖርብናል። አብረን እኔ ብቻዬን የምወጣው ነገር የለም። እናንተ ከሌላችሁ እኔ ምንም እንደሆንኩኝ አውቀዋለሁ። እግዚአብሔር ነው የምላችሁ። ስለዚህ ሁላችንም ሆነን ነው ትልቅ ታሪክ የምንሰራው። ዝግጁ ናችሁ ወይ? ይህ ቻሌንጅ እንግዲህ ምንድነው? አይሾው ስፒድ በሚመጣበት ቀን ሁላችንም የባህል ልብስ ለብሰን መውጣት ይኖርብናል። የጊፋታ ልብስ፣ የኢሬቻ ልብስ፣ የጥምቀት ልብስ፣ የአሸንዳ ልብስ፣ የሲዳማ ሁላችንም የየራሳችን ያለን ቤት ውስጥ የባህል ልብስ ለብሰን መቼ እንደሚመጣ አናቅም። ላይቭ ሲገባ ኢትዮጵያ ውስጥ ከሆነ ጋይስ ሁላችሁም የባህል ልብሳችሁ ለብሳችሁ እንድትወጡ እፈልጋለሁኝ። ከዛ እነዚህ ነገሮችን ማወቅ አለባችሁ። ወደ አይሾው ስፒድ ስትሄዱ ሁላችሁም የየራሳችሁ ንግግር አትናገሩ። which is እንዲሰማችሁ አትጠብቁ። አንድ ሰው ነው፣ በጣም ብዙ ሰዎች ይከቡታል፣ መስማት አይችልም። ስለዚህ ሁላችሁም በተቻላችሁ አቅም ማንጨብጨብ፣ ስማይል ማድረግ፣ መሳቅ፣ ፍቅር ማሳየት ትችላላችሁ እንጂ አቴንሽን እንዲሰጣችሁ ሁላችሁም ለመገፋፋት አትሞክሩ። ተአምር እንስራ። ታይቶ የማይታወቅ አይሾው እኔ ዓላማዬ አይሾው ስፒድ ማስለቀስ ነው። በፍቅር ማስለቀስ ነው አይሾው ስፒድን። ይህ ደግሞ ማድረግ እንችላለን ብዬ አስባለሁ። ትላልቅ አሪፍ ቦታዎች እንወስደዋለን። አዲስ አበባ ያለችበት ደረጃም እናሳያለን። በጣም ትልቅ የሆነ የቱሪዝም እድል እያጋጠመን ያለው በጣም በብዙ ሚሊዮን ዶላሮች የምናገኝበት የቱሪዝም እድል ነው ጋይዝ። አይሾው ስፒድ ማለት ልክ እናንተ እንደምታዩት የሚያብድ የሚጮህ ምናምን ብቻ አይደለም። ትልቅ የሆነ ተጽዕኖ ያለው ሰው ነው። ኢትዮጵያን በጣም መቀየር ይችላል። እንዴት ነው የሚቀይረው? አይን ውስጥ እንገባለን። አይን ውስጥ ከገባን ደግሞ አሁን ያለንበት ለውጥ እውነቴን ነው የምላችሁ በጣም ብዙ ቱሪዝም አትራክት ያደርጋል። ስለዚህ ሁላችሁም የባህል ልብስ ለብሳችሁ እንድትወጡ ፈልጋለሁኝ። የባህል ጭፈራ የምትችሉ ሰዎች ደግሞ ማለት ነው ሜሴጅ ላይ እንድትጽፉልኝ ፈልጋለሁ።
እዚህ ኮሜንት ላይ ወይም እንድጽፉ ፈልጋለሁ። ሲሪየስሊ እኔ ዳንሰኛ ነኝ፣ የአማርኛ ዳንስ እችላለሁ፣ የወላይትኛ ዳንስ እችላለሁ፣ ግሩፕ አለኝ የምትሉ ሰዎችም እንድጽፉ ፈልጋለሁኝ። ተዘጋጅተን ጠብቀን ማለት ነው በባህላችን በሁሉም ነገር ማስደሰት ይኖርብናል። ከዛ ደግሞ ኬተሪንግ ሰርቪሶች ማለት ነው የባህል ምግብ የምትሰሩ ሰዎች እንድትዘጋጁ ፈልጋለሁኝ። የሚገርም የባህል ምግብ ታዘጋጁና በሚገርም አይነት ስታይል ታቀርባላችሁ። ይዛችሁ ኑ፣ እድላችሁን ሞክሩ፣ ችግር የለውም። የባህል ምግባችሁን ይዛችሁ ኑ። ቲሸርታችሁን አድርጉ፣ የባህል እንትናችሁን የካምፓኒያችሁን ቲሸርት አድርጉትና የሚገርም ደስ የሚል የባህል ምግብ ይዛችሁ ኑና አሳዩ። በደንብ አድርጋችሁ ከነ እውነቴን ነው የምላችሁ ከነ መስተንግዷችሁ ማለት ነው እናቀርበው፣ ቀውጢ እናድርገው በተቻለን አቅም ማለት ነው። ስለዚህ ፍላወር ይዛችሁ መምጣት የምትችሉ ከሆነ ደግሞ ፍላወር ይዛችሁ ኑ። ፍላወር ይዛችሁ ኑና በትኑት፣ የፍቅር ፍላወር ማለት ነው ጋይስ። ፈንዲሻ ማምጣት ከቻላችሁ እንደዛው ተአምርን ስራ። ቄጤማ ይዛችሁ መምጣት የምትችሉ ከሆነ ቄጤማ ይዛችሁ ኑና ቀውጢ እናድርገው ይህ ነገር ማለት ነው። መደባደብ አያስፈልግም። እውነቴን ነው፣ መገፋፋት አያስፈልግም። ኦራይት፣ ህግ መጣስ አያስፈልግም። ሁላችንም በስነ ስርዓት ፍቅር እናሳይ፣ አንድነታችን እናሳይ። ቱሪዝም ወደዚህ ማምጣት ይኖርብናል። ኦኬ፣ እንግሊሽ የምትችሉ ሰዎችም ካላችሁ ማለት ነው በተቻላችሁ አቅም ስለ አዲስ አበባ የሆነች ነገር አጥኑ። የደስ የሚል ነገር ይዛችሁ ኑና እድሉን ካገኛችሁ አይሾስፒድ ቀረብ ካለ ከናንተ ማለት ነው ያለንበት ሁኔታ ተናገሩ። የሆነ ጥሩ ነገርን ለመናገር ሞክሩ። ባህላችሁን ለማሳወቅ ሞክሩ። ጭፈራችሁን ለማሳየት ሞክሩ። ተዘጋጁልኝ እባካችሁ። ዝግጁ ከሆናችሁ አንድ ብላችሁ ጻፉ። እየጠበቅኳችሁ ነው። አብረን ቀውጢ እናድርገው እስኪ በእናታችሁ። ትልቅ ነገር ነው ይሄ ጋይስ። ስፒድን ላላፋር ዝማሬ በመጣ የሚል ኮሜንቶች እያየሁ ነበረ። ስፒድን አታውቁትም እንዴ? ይሄ ነበር የኔ ሪያክሽን መጀመሪያ ላይ። በቃ እንዴት ሊጠሩት ይችላሉ? ምናምን የሚል ሰውዬ እሱ ምናምን የሚል ሰውዬ በቃ እብድ የሆነ ሰውዬ እንዴት እንደዚህ አይነት ቦታ ሊጠሩት ይችላሉ ነበር የኔ ሪያክሽን። ከዛ በኋላ ትዝ ሲለኝ ማለት ነው የሆነ ስትሪም አይቼ ነበረ የእሱ ማለት ነው። ልጁ ለካ እንደዚህ አይነት ነገር ላይ ይረጋጋል። በጣም የሚረጋጋው እንደዚህ አይነት ነገር ላይ። እዩት ቪዲዮን፣ ቆይ እዩት ቪዲዮን። ማለት በቃ እንዳያችሁት ከሆነ ማለት ነው ይረጋጋል ልጁ። ለዛ የሚቻል ነገር ነው ማለት ነው። ሰው እንደ ሀሳብ ማለት ነው ትንሽ ደቂቃ ማለት ነው መጥቶ ሄዶ አይቶት ምናምን በቃ አይቶት ደንግጦ ነው የሚሄደው። እንደዚህ አይነት ነገር አይተው የሚያውቁ አይመስለኝም። ከዚህ ሀገር ውጭ ያሉ ሰዎች እንደዚህ አይነት ነገር አይተው የሚያውቁ አይመስለኝም። ሰው ተሰባስቦ አንድ አይነት ልብስ ሁሉም ነጭ ለብሶ ማለት ነው ሲያዩት እንዴት ደስ እንደሚል አስቡት ጋይስ፣ እንዴት ደስ እንደሚል በቃ ጋይስ። እንደዚህ አይነት ኢቬንቶች ማለት ነው በጣም ቱሪስት የሚስቡ ኢቬንቶች ናቸው ጋይስ። በጣም ቱሪስት ይስባሉ። እና ጋይስ እንደ አጋጣሚ በዛ ቀን የሚመጣ ከሆነ ማለት ነው እባካችሁ የሚመለከተው እሱን አንድ ላይ ያደርጋል ብላችሁ ለምታስቡት ሰው ማለት ነው ይሄን ቪዲዮ ላኩላችሁ ወይ ሜንሽን አድርጓቸው ጋይስ። እንደዛ ቢያደርጉ በጣም ያበደ ነው ጋይስ። ይሄ ነገር ስለ ሃይማኖት ምናምን አይደለም። በቃ አንድነቱን ሰው ተሰባስቦ እንዲያይ ቱሪስት የሚስብበትን ነገር እንዲፈጠር ነው በቃ። አይሾ ስፒድ እንግዲህ በሚቀጥለው ሳምንት ኢትዮጵያ ይመጣል። አይሾ ስፒድ ማን ነው ለሚለው ነገር ለማታውቁ ሂዝ ፌመስ አሜሪካን ዩቲዩበር ነው። በጣም ብዙ ተከታይ ነው ያለው። ስፔሻሊ ያንግ ጀነሬሽን በጣም ብዙ ይከተለዋል። አሁን ይሄ ልጅ እኛ ሀገር ላይ ሲመጣ ብዙ ነገር ማድረግ ይጠበቅብናል ማለት ነው። እንደ ቀላል ሰው ያኔው ጋይስ ልጁን ፐርሰናሊ ሳይሆን ከጀርባው ያለ በጣም ብዙ ተከታይ እንዳለ ማወቅ አለባችሁ። ከዚህ በፊት ኤዥያ ሀገር ኢቨን ቻይና ሄዶ በቃ እንደ ንጉስ ነው ሲንከባከቡት የነበረው እና የቻይናን ባህል በቃ ቻይና ለዓለም ያላሳየችውን ነገር ስፔሻሊ ለአሜሪካውያን ያላሳየችውን ነገር ነው እሱ እዛ ሀገር ላይ ቻይና ምን አይነት ሀገር እንደሆነች ምን አይነት አቅም ያላት ሀገር እንደሆነች የሰራችውን ነገር በሙሉ ነው ሲያሳይ የነበረውና በጣም ብዙ በመንግስት ሲደገፍ የነበረ ሰው ነው ኢቭን በቻይና ማለት ነው። ሌሎች ሀገሮች ላይም ሄዶ ብዙ ስራ የሰራ ልጅ ነውና ይሄ ልጅ ፐርሰናሊ እሱን ሳይሆን ማየት ያለብን ከጀርባ ያለውን ተከታይ ነውና ለዓለም ራሳችንን ማሳየት ካለብን እንደዚህ አይነት ዩቲዩበር በጣም ወሳኝነት አለው ማለት ነውና አቅማችንን ላይክ ባህላችንን እሴታችንን እንዲሁም ደግሞ ኢትዮጵያን ከዓለም ሀገራት ዩኒክ የሚያደርጋት ነገር ምንድን ነው? ላይክ ኮፊ ሊሆን ይችላል፣ ሉሲ ልትሆን ትችላለች። ከዛ ውጪ ሌላ ላይ ቅርሶቻችን ሊሆኑ ይችላሉ። የሰው ልጅ መገኛ ሀገራችን አለመገዛታችን ሊሆን ይችላል። እነዚህ ነገሮች ማሳየት መቻል አለብን በአጭር ጊዜ ውስጥ ማለት ነው። በተለይ ደግሞ ወጣቶች እንግዲህ ይሄ ልጅ ስፖርተኛ ነው ካያችሁት እንደ ክርስቲያኖ ሮናልዶ አክት ሲያደርግ ታዩታላችሁ። ይሮጣል በጣም እና ኢትዮጵያ የሯጮች ሀገር ናት ይባላል። እንግዲህ ሩጥ ሊል ይችላል። እሱን ኮምፒት የሚያደርጉ ወጣቶች መኖር አለባቸው። ሂዝ ኖት ፕሮፌሽናል ረነር፣ ግን ሌሎቻችሁም ላይክ ከሱ ጋር ኮምፒት የሚያደርግ አቅም ያለው ሰዎችን ማዘጋጀት ይኖርባቸዋል ማለት ነው እንደ መንግስትም። ስለዚህ ይሄ ልጅ እንደ ቀላል አትዩት ለማለት ነው ጋይስ። ሬዲ ሆነን መጠበቅ ይኖርብናል ማለት ነው ሀገራችንን ለዓለም ለማስተዋወቅ ማለት ነው።
ሌላው እንግዲህ ከሰሞኑ መነጋገሪያ የሆነው የቀነኒ አዱኛ ጉዳይ ነው። ቀነኒ አዱኛ እንግዲህ በሞት ከዚህ ዓለም ከተለየች በኋላ ማነው የገደላት የሚለው ጉዳይ እንግዲህ አጠያያቂ ሆኖ እስከዛሬ ድረስ ቆይቷል። ቤተሰቦቿም እንግዲህ ፍትህ ሲጠይቁ እንደዚሁ እየተመለከትን የምንገኘው ፍትህ እንፈልጋለን ሲሉ አባቷ እንደዚሁም ደግሞ በአጠቃላይ እሷ ቤተሰቦች ጥያቄ እያቀረቡ ይገኛሉ። ከሰሞኑ ደግሞ ሰምተን የነበረው አንድ መረጃ ምን ነበረ? አባገዳዎች እንግዲህ እዚህ ጉዳይ ላይ ገብተው ነገሩን በባህላዊ የችግር አፈታት መንገድ ለመፍታት እንግዲህ ጥረቶች ሲደረጉ እንደነበረ ሰምተን ነበረ። ኋላ ላይ ግን አባገዳዎችም ይህንን ነገር እንዳቆሙ ተነግሯል ማለት ነው። አባቷም በሷ ቤተሰቦችም በቀነኒ አዱኛ ቤተሰቦችም ከእርቅ በፊት ገዳዩ እንዲታወቅልን በህግ እንዲረጋገጥልን እንፈልጋለን የሚሉ ጥያቄዎች መሰማታቸውን ተከትሎ እንግዲህ ሌላ መነጋገሪያ ርዕስ ሆኖ ነበረ። እጅጉን በርካቶችም ይህንን ጉዳይ በስፋት ሀሳባቸውን ሲገልጹበትና እንደዚሁም ደግሞ ሲያጋሩበት ነበረ። ከሰሞኑም እኔ ቪዲዮዎችን ወደ እናንተ አጋርቻችሁ ነበረ። አባቷ ምን አይነት መልእክት እንዳስተላለፉ እንደዚሁም ደግሞ አባገዳዎችም ከዚህ ጉዳይ በምን አይነት መልኩ እንደወጡ ወይም ደግሞ ይህንን ነገር እንዴት እንዳቆሙ መረጃዎችን ሳደርሳችሁ ነበር። ያልተመለከታችሁ ወደኋላ ተመልሳችሁ በለቀኩላችሁ ቪዲዮ መመልከት ትችላላችሁ። ነገር ግን አሁን ላይ ደግሞ ከቴዲ ሐዋሳ ቤት ቲክቶክ ላይ ማለት ነው ላይቭ በርካቶች ተሰብስበው በዚህ ጉዳይ ላይ ውይይት ሲያደርጉ ተመልክቼ ነበረ። በዚያም ላይ እንግዲህ አጎቷ የተባለው ግለሰብ በመቅረብ እንግዲህ የቀነኒ አዱኛን የሕክምና ምርመራ ውጤት እንደዚሁ ሲያብራራና የተለያዩ ሀሳቦችን ሲያቀርብ ነበረ። ይህ ጉዳይም እንደዚሁ በበርካቶች ዘንድ መነጋገሪያ ሆኖ ቆይቷል። እሱ ቪዲዮ እስኪ እንመልከት። ሌላው የሕክምና ማስረጃ፣ ምክንያቱም ልጅቱ ከዚህ በፊት አንድ ነገር ሲከሰት ወዲያውኑ ባክሂስትሪ ነው የምታየው። ለምሳሌ ምንም ሰው በሌለበት ሁለቱ ባሉበት ብትሞት ባልና ሚስት ሆነው ወዲያውኑ ከዚህ በፊት ባልየው ተደጋጋሚ ጥቃት ያደርስባት ነበር ወይ ብለህ ፋርዘር ኢንቨስቲጌት ታደርጋለህ። ይሄንን ለሰብ ሲደረግ ቤት ውስጥ መስኮቱ በጥይት ተበስቷል። እነሱ የሚኖሩበት ቤት መስታወት በጥይት ተበስቷል። ይሄ ደግሞ የሆነው ወንድሟ አብሮት እያለ ቅድም ሆና ስትል እንደነበረ ተኩሶ የሳተው ነው። which means ይጠጣል፣ ሌላም ልምምድ አለው። እንግዲህ ወንድሟ በቅርበት እንዳየው መድኃኒት ወስዶ ነው የሚተኛው። ሳምበዲ እያሳደደኝ ነው ይላል፣ ይቃጃል፣ ይፈራል፣ ይጠጣል። እንደዚህ አይነት ባህሪ ያለው ሰው ነው። ስቷታል። ይሄንን ፖሊሶች ገብተው ፎቶ አንስተው ወጥተዋል። ይሄንን ማለት ነው። ከዛ ውጪ ሌላ የሕክምና ማስረጃ እሱን ነፃ ለማድረግ ያቀረቡት የሕክምና ማስረጃ ከዚህ በፊት 2 ጊዜ ተደብድባ ሆስፒታል ገብታለች። ስትገባ የመጀመሪያው ልቧ ላይ ተረጋግጣ ነው። ሌላ ጊዜ ላይ ደግሞ እንደዚሁ ተመታ ነው። ማን ነው? ምንም ማን እንደሆነ የማይታወቅ ሰው ነው። እንግዲህ ይሄ ሲሆን እንደ ባል ሚስቱን ተንከባካቢ ውድ ቤተሰቦቼ እንግዲህ የዛሬው ቪዲዮቻችንና መነጋገሪያ ርዕሰ ጉዳይ ሆኖ በዚህ ሰዓት በርካቶች የተቀባበሏቸው የሚገኙ መረጃዎች እነኝን ይመስላሉ። ወደ እናንተ ይዤላችሁ የመጣሁትን ቪዲዮ ተመልክታችሁ እንግዲህ በብዙ እንደተደሰታችሁበት እንደዚሁም ደግሞ አዳዲስ ነገር እንዳገኛችሁበት ተስፋ አደርጋለሁ። ልክ እንደነዚህ አይነት ወቅታዊ አነጋጋሪ ጉዳይ ዘወትር ወደ እናንተ እንዲደርሱ ከፈለጋችሁ ቻናሌን ሰብስክራይብ አድርጋችሁ ቤተሰብ መሆን ያስፈልጋል። እንደዚሁም ደግሞ ይህን ቪዲዮ ላይክ፣ ሼር እያደረጋችሁ በርካቶች ጋር አዳርሱልኝ። እንግዲህ በአዳዲስ በሌሎች ርዕሰ ጉዳዮችና እንደዚሁም ደግሞ መነጋገሪያ ርዕስ በሆኑ አዳዲስ መረጃዎች ዳግም ወደ እናንተ እስከምመለስ ድረስ ለዛሬው እዚህ ጋር ለማብቃት ወደድኩኝ። ቸር ቆዩልኝ።